ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬ በዚህ ቪዲዮ የማሳያችሁ ያው ከባለፈው ሴክሽናችን የቀጠለ ነው የሚሆነው ማለት ነው። እና እንግዲህ ዩኒት 4 ላይ እየተነጋገርን አይደለም። ታዲያ በዩኒት 4 ስታቲክ ኤንድ ከረንት ኤሌክትሪሲቲ በተሰኘው ዩኒት ውስጥ የምናገኘው ቶፒክ በዚህ ቪዲዮ የምናየው ኤሌክትሪክ ሰርኪዩትስ የሚለውን ይሆናል ማለት ነው። ታዲያ ስለ ኤሌክትሪክ ሰርኪዩትስ በቂና ሰፊ የሆነ ግንዛቤ ይኖራችኋል ማለት ነው በዚህ ቪዲዮ መጨረሻ። ስለሆነ እኛ ሳቋማዎች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ላይ ገብታችሁ ልትከታተሉ ትችላላችሁ። በጣም ጥሩ። ስለዚህ በዚህ ሴክሽን መጨረሻ የምታውቋቸው 3 ነጥቦች አሉ። በጣም ቀላልና ቀላል የሆኑ ነጥቦች ናቸው። በዚህ ሴክሽን መጨረሻ ምንድነው ማወቅ የሚጠበቅብን? አንደኛ ነገር ዲፋይን ዋት አን ኤሌክትሪክ ሰርኪዩት ኢዝ። ኤሌክትሪክ ሰርኪዩት ምን እንደሆነ ዲፋይን ማድረግ ይኖርባቸዋል ማለት ነው። እሱም ደግሞ የምትችሉት ይሆናል ማለት ነው በዚህ ቪዲዮ። ሌላው ደግሞ ዲስክራይብ ዘ ኮምፖነንትስ ኦፍ ኤ ሲምፕል ሰርኪዩትስ። አንድ እንግዲህ የኤሌክትሪክ ሰርኪዩትስ በውስጡ ምን አይነት ኮምፖነንቶችን ይይዛል፣ ምን አይነት ክፍሎች አሉት የሚለው እናያለን። በመጨረሻ ደግሞ ስኬች አን ኤሌክትሪክ ሰርኪዩት ዲያግራም። በመጨረሻ እንግዲህ ኤሌክትሪክ ሰርኪዩት ዲያግራም እንደሆነ ኮምፖነንቶችን ምን እንደሆኑ ካወቃችሁ የምታደርጉት ነገር ምንድን ነው? ስኬች ማድረግ ነው። ስለዚህ ስኬች ስናደርግ ወይም ስንነድፍ ምን አይነት ነገሮችን ከግምት እናስገባለን የሚለውንም የምናይ ይሆናል ማለት ነው። ታዲያ ለመጀመሪያ ያህል እንግዲህ ስለ ኤሌክትሪክ ሰርኪዩት ከመናገሬ በፊት ቀላል አናሎጂ እዚህ ጋር ልነግራችሁ እፈልጋለሁ። አሁን እንግዲህ ሁላችሁም እንደምታውቁት ቤታችን የምንጠጣው ውሃ አለ። እንግዲህ ከቧንቧ ቀድተን ለማጠቢያ ሊሆን ይችላል፣ ለተለያዩ ተግባራት የምንጠቀምበት ውሃ ከየት ነው የመጣው ብላችሁ ብታዩት፣ ለምሳሌ ያህል እንግዲህ አዲስ አበባ ዙሪያ ያሉ አንድ የውሃ እንግዲህ አቅርቦት ከምናገኝባቸው አንዱ ምንድነው? ገፈርሳ ነው። አሁን ከገፈርሳ እንዴት ሆኖ ነው ውሃ ቤታችን የሚደርሰው ብለን ብንጠይቅ በጣም በቀላሉ ማብራት ይቻላል። ታዲያ ከገፈርሳ እንግዲህ የተጣራው ውሃ እንግዲህ ከማሰራጫ ጣቢያው ማለት ነው ወደ ሰፈሮቻችን ወደሚገኙ አንዳንድ ሰብስቴሽኖች ውሃ ይደርሳል ማለት ነው። ታዲያ እንደምትመለከቱት ምን ይሆናል ማለት ነው? ራሱ እንግዲህ እዛ የሚደርስበት ምን አለው ማለት ነው? መንገድ አለ ማለት ነው። ታዲያ ሰፈራችን የሚገኘው እንግዲህ ሪዘርቮየር ወይም ማጠራቀሚያ ከደረሰ በኋላ ደግሞ እንግዲህ ውስጥ ለውስጥ እንግዲህ ሰፈር ለሰፈር እያደረገ ማለት ነው በቤታችን ማለት ነው ይደርሳል ማለት ነው። ስለዚህ እንግዲህ እንደምታዩት እንግዲህ እዚህ ጋር የምትመለከቱት ገፈርሳ ላይ ያለው ውሃ በቱቦ አድርጎ ሰብስቴሽኑ አድርጎ እንዲሁም ደግሞ መጨረሻ ላይ የሚደርሰው የት ነው? ቤታችን ነው ማለት ነው። ታዲያ ቤታችን ከደረሰ በኋላ ለተለያዩ ተግባራት ልንጠቀመው እንችላለን። ከመጠጥ አንስቶ ለተለያዩ ነገሮችን ለማጠብ ልንጠቀምበት እንችላለን። ስለሆነ ልትይዙት የሚገባ እዚህ ላይ እንግዲህ የምትመለከቱት እንግዲህ ውሃው ቤታችን የሚደርስበት ምን አለ ማለት ነው? መንገድ አለ ማለት ነው። ስለሆነም በዚህ እንግዲህ በሚሄድበት መንገድ ውስጥ ወይም ቱቦ ሊሆን ይችላል፣ የተለያዩ አይነት ፓይፖች ሊሆኑ ይችላሉ። በዚህ ውስጥ ምን አለ ማለት ነው? የሚተላለፍ ዋተር አለ ወይም ውሃ አለ። ስለሆነም ውሃውን ፍሰት ከረንት እንለዋለን። በተጨማሪም ደግሞ የሚሄድበትን እንግዲህ መንገድ ሰርኪዩት ብለን ልንወስደው እንችላለን። ታዲያ እንግዲህ ውሃውን ተጠቅመን ብቻ ሳይሆን ከተጠቀምን በኋላ ዙሮ ደግሞ ወዴት ነው የሚመለስ ካላችሁኝ፣ ውሃው ደግሞ ወደ ማመንጫ ወደ ማጣሪያ ጣቢያ ደግሞ በተለያየ መንገድ ሊመለስ ይችላል። በዝናብ መንገድ ሊሆን ይችላል፣ ወይም ደግሞ በተለያየ በጎርፍ ሊሆን ይችላል። የምንጠቀመው ውሃ ተመልሶ ወደ ማጣሪያ ጣቢያ ይመለሳል ማለት ነው። ታዲያ ይህ የምትመለከቱት ሂደት ይቀጥላል ማለት ነው። ታዲያ ይህ ሂደት ጠቅላላ ምን እንለዋለን? ይሄንን ራውት ይሄንን እንግዲህ ሰርኩሌሽን ሰርኪዩት እንለዋለን። ስለዚህ በተመሳሳይ መንገድ የኤሌክትሪክ ሰርኪዩትንም ልክ ቀደም ብለን እንዳየነው ማብራራት እንችላለን። አሁን እንደምታዩት ባትሪ ይኖራቸዋል። በቀላሉ ባትሪው ኔጌቲቭ እና ፖዚቲቭ ምን አለው? ተርሚናል አለው። ታዲያ ከኔጌቲቭ ተርሚናል ወስዳችሁ አንድ ገመድ ከአምፖሉ ጫፍ ጋር፣ ሌላኛውን ደግሞ ፖዚቲቭ ተርሚናል ወስዳችሁ ከአምፖሉ ለምሳሌ አንገት ጋር ብታገናኙት እና እዚህ ላይ ማብሪያ ማጥፊያ እንበልና ኦን ብናደርገው ሲበራ ታያላችሁ ማለት ነው። ስለሆነም ይሄ እንዴት ነው የሚፈጠር ብለን ስናስብ እንግዲህ ኤሌክትሪክ ሰርኪዩት በቀላሉ እንዴት ነው የሚፈጠረው? እንግዲህ ስታገናኙት እና ኦን ስታደርጉት እዚህ ጋር የምትመለከቱትን ስዊች ኦን ወይም ካገናኛችሁት ኔጌቲቭ ቻርጆች ምን ይሆናሉ? የኔጌቲቭ ተርሚናሉ ላይ ይከማቻሉ። ፖዚቲቭ ቻርጆች ደግሞ በተመሳሳይ የባትሪው ፖዚቲቭ ተርሚናል ላይ እዚህ ጋር የምትመለከቱት ብረቱ ጋር ምን ይላሉ ማለት ነው? ይጠራቀማሉ። ስለሆነም አሁን ኔጌቲቭ ቻርጆች በባህሪያቸው ምንድን ነው የሚፈልጉት?
ኔጌቲቭ ቻርጆች በተፈጥሮ ከኔጌቲቭ ብዙ ቻርጅ ወዳለበት ወደ ፖዚቲቭ ቻርጅ የሚሄድ ባህሪ ያላቸው ስለሆነ እንግዲህ በገመዱ ኮንዳክተር ስለሆነ ምንድነው የሚሆነው? በኮንዳክተሩ ውስጥ መፍሰስ ይጀምሩና ወደ ፖዚቲቭ ተርሚናሉ ምንድን ያደርጋሉ? ጉዞ ይጀምራሉ። ስለዚህ ይሄ እንግዲህ ፍሰታቸው በገመድ ውስጥ ያለውን ፍሰት ከረንት እንለዋለን። ባጭሩ ደግሞ የሚሄዱበትን ማለትም የሚጓዙበትን እንግዲህ መስመር ጠቅላላ ሰርኪዩት እንለዋለን ማለት ነው። ታዲያ ሰርኪዩት የሚባለው ምን ምን ይጨምራል? ባትሪ፣ እንደ አምፖል፣ እንደ ማብሪያ ማጥፊያ አይነቶችንም እንዲሁም ሌሎችንም የኤሌክትሪክ ሰርኪዩት ኤሌመንቶችን ይጨምራል ማለት ነው። ስለሆነ በተጨማሪም ደግሞ የመያዝ የሚጠበቅባችሁ ነገር እዚህ አሁን ስለ ቻርጅ አውርተን ነበር ቀደም ብለን። the charge that flows around a circuit is carried by electrons። ይህን ልትይዙት የሚገባው ነጥብ ነው። በሰርኪዩት ውስጥ ቀደም ብለን እያየነው ሰርኪዩት ውስጥ ቻርጅ ይፈጠራል ብለናል። የባትሪው ተርሚናል ላይ ልክ ስታገናኙት ማለት ነው ገመዱን። ታዲያ ቻርጁ እንዲፈስ እንግዲህ ቻርጁን የሚሸከመው ምንድን ነው ብለናል? ኤሌክትሮን ነው። ስለዚህ ኤሌክትሮኖች ቻርጁን ተሸክመው በሰርኪዩት ውስጥ እንዲንቀሳቀስ የሚያደርጉ ፓርቲክሎች ናቸው፣ ቅንጣቶች ናቸው ማለት ነው። ስለሆነም የቻርጁ ፍሎ ምንድን ነው የሚያደርገው? አምፖል ውስጥ ያሉ እንግዲህ ፊላመንት አለ የምትመለከቱት ቀጭን የሆነች ገመድ አለች። ታዲያ በሱ በሚያልፍበት ጊዜ ምን ይፈጥራል? ብርሃን ይፈጠራል ማለት ነው። ስለዚህ ሆነም በዛኔ አምፖሉ አበራ እንላለን ማለት ነው። ስለዚህ ዋናው ነጥቡ እዚህ ጋር ምንድን ነው? የቻርጆች ፍሎ ነው ማለት ነው አምፖሉን እንዲሰራ የሚያደርገው። ቻርጆች የማይፈሱ ከሆነ እዚህ የምትመለከቱት አምፖል አይበራም። ስለሆነም እንግዲህ የሚንቀሳቀሱበትን መስመር ነው ሰርኪዩት የምንለው። እንግዲህ የቻርጆችን እንቅስቃሴ ከረንት እንለዋለን። የበለጠ የምናብራራው ይሆናል ማለት ነው። ስለዚህ together the bulb, battery, switch and wire form an electric circuit። ስለዚህ ኤሌክትሪክ ሰርኪዩትን የሚሰሩ ምንድን ናቸው? እንደ ገመድ፣ እንደ በልብ፣ ዋየሩ እንዲሁም ደግሞ የፖቴንሻል ሶርሱ ማለትም የቻርጁን የሚገፋልን ምን ያስፈልገናል? ባትሪ። የነዚህ እንግዲህ ተጠቅመን የምንሰራው እንግዲህ ፓዝ ምን እንለዋለን? ሰርኪዩት የሚለውን ነገር ይሰራልናል። ስለዚህ እዚህ ጋር ምን ይለናል መስላችሁ? thus an electric circuit is a path through which a charge can flow። ስለዚህ ኤሌክትሪክ ሰርኪዩት የምንለው ቻርጆች የሚፈሱበት ምንድን ነው ማለት ነው? ፓዝ ነው፣ መንገድ ነው ብላችሁ መውሰድ ትችላላችሁ። በጣም ጥሩ። አሁን ምንድን ነው ሌላውም ደግሞ ስኬማቲክ ዲያግራም ፎር ሰርኪዩት is sometimes called circuit diagram። እንግዲህ ምንድነው ፊዚክስ ውስጥ ስኬማቲክ ዲያግራም ብንለው እንግዲህ እውነተኛው ዓለም ላይ ያለውን ምስል የሚወክልልን ማሳያ ዲያግራም ነው። እና ይሄ ማሳያ ስኬማቲክ ዲያግራም አሁን ለምሳሌ እንደምትመለከቱት አንድ እንግዲህ ምን አለ? ሰርኪዩት ዲያግራም አለ። ባትሪ አለን፣ አምፖሎች አሉ እና ደግሞ ማብሪያ ማጥፊያ አለ፣ ገመድ አለ። ይህንን እንግዲህ ለመግባቢያ የሚጠቅመን ምንድን ነው? ወደ ዲያግራም እንቀይረዋለን። ስንቀይረው አሁን አምፖሎችን የምንወክላቸው እዚህ ጋር የምትመለከቱት ክብና ኤክስ ያለበት አምፖል እንዳለ የሚጠቁማችሁ ነው። ሌላ ምንድን ነው? ባትሪ ለመጠቆም እንዲህ አይነት ምስል እንጠቀማለን። ምስሎቹን ወደፊት የምናያቸዋለን። ሌላ ደግሞ ማብሪያ ማጥፊያ ደግሞ ስዊች የምንለውን ነገር በዚህ ልንወክለው እንችላለን ማለት ነው። ስለዚህ ይህ አይነት አወካከል ስኬማቲክ ዲያግራም እንለዋለን። ስለዚህ ወደፊት ፊዚክስ ውስጥ የምትሰሯቸው እንግዲህ የምታነቧቸውን ነገሮች ስትመለከቱ በስኬማቲክ ዲያግራም ላይ የተጠቆሙ ናቸው። ስለዚህ ስኬማቲክ ዲያግራሙን ገና ካሁኑ መረዳታችሁን አትርሱ። በጣም ጥሩ። ሌላ ምንድን ነው አሁን እዚህ ጋር የምታዩት ነገር? አሁን እንግዲህ ሁላችንም እንደምናውቀው ቤታችን ውስጥ የተለያዩ የኤሌክትሪክ ሰርኪዩት ኮምፖነንቶች አሉ። ለምሳሌ እንደ ስቶቭ፣ እንደ ምጣድ፣ ፍሪጅ፣ አምፖል እንዲሁም ሌሎችም። any element or group of elements in a circuit that dissipate energy is called a load። እንግዲህ ሰርኪዩት ውስጥ ያለ አንድ ኤሌመንት የኤሌክትሪክ ኢነርጂ እንግዲህ የሚጠቀም የኤሌክትሪክ ኢነርጂ የሚወስድ ምን እንለዋለን? ሎድ እንለዋለን። ከስሙ እንደምትረዱት ሎድ ጭነት ያለው ነገር ነው። ምንድነው? ኃይል የሚወስድ ማለት ነው። የኤሌክትሪክ ኢነርጂ የሚወስድ ወይም የሚጠቀም ኤሌክትሪክ ኢነርጂ ኮንሱም የሚያደርግ የሚፈጅ ማንኛውም ማቴሪያል ሎድ ይባላል ማለት ነው። ስለዚህ እነዚህ የምታውቋቸው ኤሌክትሪክ ሰርኪዩት ውስጥ ያሉ ሎዶች ናቸው። ቤታችሁ ላይ የምታገኟቸው ናቸው። ስለዚህ እነዚህን የምንወክልበት እንግዲህ አንድ ኳንቲቲ አለ። እሱም ሬዚስታንስ ይባላል። ሬዚስታንስ ምንድን ነው የሚለውን ነገር የምናየው ይሆናል አብረን ማለት ነው።
ግን በዚህ ቪዲዮ ላይ ልታዩት የሚገባው ነገር አንደኛው ነገር ምንድን ነው? ሬዚስተሮች፣ እነዚህ ሎድ የምንላቸው ነገሮች ኃይልን የሚፈጁ የሰርኪዩት ኤለመንት ናቸው የሚለውን ነገር ማወቅ ይጠበቅባቸዋል። በጣም ጥሩ። ሌላው a simple circuit consists of a source of potential difference and electrical energy such as a battery and a load like a bulb or group of bulbs። ስለዚህ እንግዲህ አንድ ሲምፕል ሰርኪዩት የምንለው እንግዲህ ባትሪ አለ፣ ገመድ አለ፣ እንዲሁም ደግሞ ኤሌክትሪክ ኢነርጂውን ኮንሱም የሚያደርግ የሚወስድ ምን አለ ማለት ነው፣ ሎድ አለን ማለት ነው። ልክ እንደ አምፖል እንዲሁም ደግሞ ብዙ አምፖሎች ሊሆኑ ይችላሉ። ስለዚህ ይህንን አንድ በጣም ቀላል የሆነ ሲምፕል ሰርኪዩት ብላችሁ መውሰድ ትችላላችሁ። ስለዚህ ባትሪው ከአምፖል ጋር የተገናኘ ነው፣ በምን በገመድ ማለት ነው። ስለሆነ እንደዚህ አይነት ዲያግራም ሲምፕል ሰርኪዩት እንለዋለን። ሌላው የኤሌክትሪክ ሰርኪዩት ውስጥ እንግዲህ ምን አለ? ማብሪያ ማጥፊያ አለ፣ ገመድ አለ እና የገመዱና የማብሪያ ማጥፊያው ያለው የሬዚስታንስ ቫሊዩ ማለትም ኤሌክትሪክ ኃይል የመቃወም ባህሪው በጣም አነስተኛ ስለሆነ እንደ ሎድ አንወስደውም። ልክ እንደ አምፖል ወይም እንደ ስቶቭ ወይም የተለያዩ ነገሮች አሉ አይደለም፣ እንደ ሎድ ብለን የምንወስዳቸው ከነሱ አይቆጠርም። ስለሆነም የዋየር እንዲሁም ደግሞ ስዊች እና በተለይም ደግሞ እንደ ባትሪ ያለውን ሬዚስታንስ አነስተኛ ወይም ዝቅተኛ ወይም ዜሮ ለዜሮ የተጠጋ አድርገን ብለን የምንወስደው። ስለዚህ እንደ ሎድ አንወስዳቸውም ማለት ነው እነዚህ። ሌላው አክቲቪቲ 4.6 ላይ ያለው ምስል መጽሐፋችን ላይ ያለ አብረን ለምን አንሰራው? ስለዚህ what do you think are the difference between an open and closed circuit discussing group። እንግዲህ ስለ ሰርኪዩት ምን እንደሆነ አወራን። አሁን ክሎዝድ እና ኦፕን ሰርኪዩት የሚባሉ ነገሮች ምንድን ናቸው ብለ እየጠየቀን ነው። ይህንንም እንግዲህ ከኔ ጋር ከቆያችሁ በቀላሉ እዚህ ጋር ዲስከስ ማድረግ እንችላለን። ስለዚህ ስለ ኦፕን እና ክሎዝድ ሰርኪዩት ስናወራ እስኪ ስለ ክሎዝድ ሰርኪዩት እናወራ መጀመሪያ። ታዲያ ከመጽሐፋችን የምናገኘው ምስል አለ ፊገር 4.11 እና for the simple circuit shown in figure 4.11 a closed path is formed by wire connected to a light bulb and to a battery። እንግዲህ ለአንድ ሲምፕል ሰርኪዩት የምንለው ነገር ባትሪው ከአምፖሉ ኔጌቲቭ እና ፖዚቲቭ ተርሚናሉ በገመድ ሲገናኝ ታያላችሁ ማለት ነው። ስለሆነ አሁን ምንድን ነው የሚፈጠረው? ኔጌቲቭ እንግዲህ ቻርጆች ኤሌክትሮኖች እንግዲህ ከገመዱ ከባትሪው ኔጌቲቭ ተርሚናል ተነስተው ወደ ፖዚቲቭ ተርሚናሉ የሚያደርጉት ጉዞ ይኖራል እና ታዲያ በዛ ጊዜ ምንድን ነው የሚፈጠረው ማለት ነው? የኤሌክትሮኖች ፍሰት ምን ይፈጥራል ማለት ነው? ከረንት ይፈጥራል። ታዲያ ይሄ የሚሆነው ምንድን ነው? እዚህ የምትመለከቱት እንግዲህ ገመዱ ውስጥ የተቋረጠ ነገር ማብሪያ ማጥፊያውን ጨምሮ ማለት ነው የተቋረጠ ነገር ከሌለ ኤሌክትሮኖች መፍሰስ ይጀምራሉ። ስለሆነም በሚፈሱበት ጊዜ ምንድን ይፈጠራል ማለት ነው? አምፖሉ መብራት ይጀምራል። ስለሆነም ይሄ አይነት ነገር ስትመለከቱ ይሄ አይነት ሰርኪዩት ምንድን ነው ትላላችሁ? ክሎዝድ ሰርኪዩት ነው። ከስሙ እንደምትመለከቱት ክሎዝድ ነው። ክሎዝድ ማለት ገመዱ የትኛውን ቦታ ላይ የተቋረጠ ነገር የለውም የሚለውን ነገር ይነግራችኋል ማለት ነው። ነገር ግን ገመዱ የሆነ ቦታ ላይ የተቋረጠ ከሆነ በልና እዚህ ጋር thus without a complete path there is no charge flow and therefore no current። ምን እያለን ነው እንግዲህ? ኮምፕሊት የሆነ የተሟላ መስመር ከሌለ ሰርኪዩት ውስጥ ምን የለም ማለት ነው? ቻርጆች አይፈሱም ማለት ነው፣ ወይም አይንቀሳቀሱም ማለት ነው። ቻርጆች ፍሎ የማያደርጉ ከሆነ የማይፈሱ ከሆነ ሰርኪዩት ውስጥ ደግሞ አምፖሉ ሊበራ አይችልም ማለት ነው። ስለዚህ this situation is an open circuit ይላቸዋል። ስለዚህ እንደዚህ አይነት ሰርኪዩት ስታገኙ ምን ይባላል? ኦፕን ሰርኪዩት ነው። ከስሙ እንደምትረዱት ኦፕን ማለት ሰርኪዩቱ ላይ የሆነ ቦታ ላይ የተከፈተ ነው ማለት ነው። ስለሆነም ቻርጅ አይፈስም ማለት ነው በኦፕን ሰርኪዩት ጊዜ። ስለዚህ ኦፕን እና ክሎዝድ ሰርኪዩትን በእንደዚህ አይነት መንገድ ማብራራት ትችላላችሁ ማለት ነው። ስለዚህ ምን ይለናል እዚህ ላይ? if the switch in figure 4.11 were open። እንግዲህ መጽሐፋችን ላይ ፊገሩ ላይ እንደምትመለከቱት እንደ ማብሪያ ማጥፊያ የወሰድ ነው ይሄ ማለት ነው። ማብሪያ ማጥፊያ የሚያደርገው ምንድነው? ሰርኪዩቱን ኦፕን እና ክሎዝድ ነው የሚያደርግልን። ስለዚህ ስዊቹን የምትመለከቱት እዚያው ኦን ነው ወይም ማብሪያ ማጥፊያው በርቷል ማለት ነው። ስለዚህ ማብሪያ ማጥፊያውን አሁን ለምሳሌ ኦፕን ባደርገው እዚህ ጋር ያለኝ as shown in figure 4.11b the circuit would be open። አሁን እዚህ ጋር ቢ ላይ ስትመለከቱ ሰርኪዩቱን ኦፕን ባደርገው ስዊቹን ኦፍ ባደርገው ወይም ኦፕን ባደርገው the current would be zero
and the bulb would not light up። ስለዚህ ከረንት አይፈጠርም። ከረንቱ ዜሮ ነው። የቻርጅ ፍሎ አይፈጠርም ማለት ነው። ስለዚህ ምን የለም ማለት ነው? አምፖሉ አይበራም ማለት ነው። ስለዚህ የምታዩት ነገር በኦፕን ሰርኪዩት ጊዜ አምፖሉ አይበራም፣ በክሎዝድ ሰርኪዩት ጊዜ አምፖሉ ይበራል ማለት ነው። ስለዚህ ኦፕን እና ክሎዝድ ሰርኪዩቱ በቀላሉ በእንደዚህ አይነት መንገድ ማብራራት ትችላላችሁ። ሌላው እዚህ ጋር ልትይዙት የሚገባው ኪ ኮንሰፕት ምንድን ነው? ፊዚካል ሰርኪዩት ኢዝ ኤሌክትሪክ current you create with the real components. It consists of a battery, wire, a switch and load. እያለን ያለው ነገር ምንድን ነው? አንድ እንግዲህ ፊዚካል ሰርኪዩት በቀላሉ እንግዲህ ቀለል ካሉ ኮምፖነንቶች የምትሰሯቸው ናቸው፣ ወይም በምታገኟቸው ከአካባቢያቸው ካሉ ኮምፖነንቶች ሪል የሆኑ ኮምፖነንቶች የምትሰሯቸው ናቸው። ስለዚህ ምን ይዛል? ባትሪ ይዛል፣ ገመድ አለው፣ ሌላ ምን አለ? ማብሪያ ማጥፊያ አለው፣ እንዲሁም ደግሞ በልብ ይኖረዋል ወይም ሎድ ብለን የምንወስደው። ስለዚህ አንድ በልብ ሊሆን ይችላል፣ 2 3 የተለያዩ እንግዲህ ብዙ ቁጥር ያላቸውን በልቦች ሊሆኑ ይችላሉ። ስለዚህ አንድ ፊዚካል ሰርኪዩት በእንደዚህ አይነት መንገድ መግለጽ የምትችሉት ነው ማለት ነው። ሌላው ኮምፖነንትስ ኦፍ ኤሌክትሪካል ሰርኪዩት ብለን እናያለን። አንድ ኤሌክትሪካል ሰርኪዩቶች ምን ምን ይይዛል የሚለውን ነገር እስኪ እኔ ስለሆነም እንግዲህ ቀደም ብላችሁ የተማራችሁት ነገር አለ። ምን እያለ ነው? as you studied earlier ቀደም እንግዲህ ባሉ ከታች ከነበሩ ክላሶቻችሁ የተማራችሁት ነገር some common element or components that can be found in electrical circuits ምንድን ናቸው የሚይዛቸው ማለት ነው? include light bulbs, batteries, connecting wires, switch, resistors, voltmeter and ammeters። እንደ ለምሳሌ እንደ በልብ ብትወስዱ እንደ አምፖል፣ እንደ ባትሪ፣ እንደ ማገናኛ ገመድ፣ ማብሪያ ማጥፊያ፣ ሬዚስተር ወይም ሎድ የምንለው ማለት ነው። ሬዚስተርስ የምንላቸው ሎድ እንደ አምፖል ልትወስዱ ትችላላችሁ፣ እንደ ስቶቭ ሊሆን ይችላል። የተለያዩ የኤሌክትሪክ ኃይል የሚፈጁ ማለት ናቸው ሬዚስተሮችን። ሌላ ቮልት ሜተርስ። ቮልት ሜትር ደግሞ እንግዲህ ፖቴንሻል ዲፍረንስ የምንለው እንግዲህ ምን ያህል ቮልቴጅ እየተጠቀመ ነው የሚለውን አንድ ሬዚስተር የሚለካልን፣ ወይም አንድ ባትሪ ምን ያህል ሶርስ አለው ምን ያህል ቮልቴጅ ይሰጣል የሚለውን ነገር የሚለካልን መሳሪያ ነው ቮልት ሜትር የምንለው። ሌላ ደግሞ አሜትር ምን እንደው ማለትም የከረንት ፍሎውን ምን ያህል ነው የሚለውን ነገር ከረንትን የምንለካበት ምንድነው መሳሪያ ነው አሜተርስ። ስለዚህ እነዚህን ነገሮች የሚይዝ ነው ማለት ነው አንድ ኤሌክትሪካል ሰርኪዩት የምንለው ነገር ማለት ነው። ስለዚህ ጋር ግራ ሊጋቡ አይገባም። እያንዳንዳቸውን ነገሮች በዚህ ዩኒት ላይ የምናያቸው ነው የሚሆነው። ስለ ቮልት ሜትር፣ ስለ አሜትር እንዴት አድርገን እንጠቀማቸዋለን ኤሌክትሪክ ሰርኪዩት ውስጥ የሚለውን ነገር በዚህ ዩኒት እናያለን። ታዲያ መጽሐፋችሁ ላይ ቴብል 4.1 የሚል አለ። ታዲያ እዛ ቴብል ላይ እንግዲህ እነዚህ ኮምፖነንቶችን እና ምን አይነት ሲምቦል አላቸው እና ለምን እንጠቀማቸዋለን የሚለውን ነገር ሰመራይዝ እናድርግ እስኪ። መጀመሪያ የምናየው በልብ ኦር ላምፕ ነው። እንደ አምፖል ማለት ነው። አምፖሎች ወይም ቤታችን የምታገኟቸው ማለት ነው የምትመለከቱትን አይነት ሲምቦል ይኖራቸዋል ኤሌክትሪክ ሰርኪዩት ውስጥ ማለት ነው። በልብ ግሎውስ ወይም ቻርጅ ሙቭስ ስሩ ይላል። እንግዲህ ዩዜጁ ምንድን ነው? ቻርጅ በሚያልፍበት ጊዜ ግሎው ያደርጋል ያበራል ማለት ነው። ሌላው ባትሪ ነው። ባትሪ እንግዲህ ሲምቦሉ እንደምትመለከቱት በሁለት እንግዲህ መስመሮች ነው የሚወከል። አንደኛው ረዘም ያለ፣ አንደኛው አጠር ያለ። አንደኛው ረዘም ያለው ፖዚቲቭ ተርሚናል ይወክላል፣ አጠር ያለው ደግሞ ኔጌቲቭ ተርሚናሉ ይወክልናል። ምንድን ነው ዩዜጁ? ፕሮቫይድስ ኢነርጂ ፎር ቻርጅ ቱ ሙቭ። ስለዚህ ባትሪ የሚያገለግለው ቤዚካሊ የኤሌክትሪክ ኢነርጂ ማለትም ኢነርጂ ቻርጆችን እንዲያንቀሳቅሳቸው የሚያደርግ ኢነርጂ ያበረክታል ማለት ነው። ምንድነው ውስጥ ኤሌክትሪክ ሰርኪዩት ኮምፖነንትስ። ሌላው ስዊች ነው። ስዊች እንደ ማብሪያ ማጥፊያ ነው። እንደምትመለከቱት አይነት ሲምቦል አለው። ስለዚህ አይነት የኤሌክትሪክ ስዊች ሲምቦል ምንድን ነው የሚጠቁማችሁ? ኦፕን የሚለውን ይነግራችኋል። በተቃራኒ ደግሞ ክሎዝድ የሆነ ሰርኪዩት ስትመለከቱ የተነካካ ነው። አንደኛው ከሌላኛው ጫፍ ጋር የተገናኘ ነው። ስለዚህ ክሎዝድ ስዊች መሆኑን በዚህ ታውቃላችሁ። ምንድን ነው ዓላማው? allows a circuit to be open or closed። ስለዚህ የስዊች ዓላማው ሰርኪዩቱ ኦፕን እና ክሎዝድ እንዲሆን ነው። በሌላ አነጋገር ቻርጅ እንዲፈስ እና ቻርጅ እንዳይፈስ የምናደርግበት እንደ መቆጣጠሪያ ነው ማለት ነው ስዊች የምንለው ወይም እንደ ማብሪያ ማጥፊያ የምንለው። ሌላው ሬዚስተር ነው።
ሬዚስተር የምትመለከቱትን ዚግዛግ አይነት ሲምቦል ልንጠቀም እንችላለን። በተለያየ ደግሞ መጽሐፎችም ላይ ሊሆን ይችላል ይህ አይነት ሲምቦል ልታዩ ትችላላችሁ። ስለዚህ ሁለቱም ተመሳሳይ ሬዚስተር የሚለውን ነገር ይወክሉናል። ጥቅሙ ምንድን ነው? ጥቅሙ ሪዚስት ዘ ፍሎ ኦፍ ቻርጅስ። ስለዚህ ሬዚስተር የሚያደርገው ምንድነው? የቻርጆችን ፍሎ ምንድነው ይቃወማል፣ ሪዚስት ያደርጋል ማለት ነው። ሌላው ምንድነው? ስለ ቮልት ሜትር ነው። ስለ ቮልት ሜትር የምትመለከቱት ሰርክሉ ነው። ቪ አይነት ሲምቦል ሊጠቀም ይችላል። ስለዚህ ይሄ የቮልት ሜትር ሲምቦል ነው። ጥቅሙ ምንድነው? ሜዠርስ ዘ ፖቴንሻል ዲፍረንስ። ስለዚህ ፖቴንሻል ዲፍረንስ የምንለውን ነገር ለመለካት ይጠቅመናል። ፖቴንሻል ዲፍረንስ ምንድን ነው የሚለውን ነገርም በዚህ ዩኒት ላይ እናያለን ማለት ነው። ሌላ አሜትር ነው። አሜትር እንደምትመለከቱት ሰርክል ከዛ ውስጡ ላይ ኤ በቀላሉ አሜትር መሆኑን በዚህ ሲምቦል ማወቅ ትችላላችሁ። አላማው ምንድን ነው? ሜዠርስ ከረንት ኢን ሰርኪዩት። ስለዚህ ሰርኪዩት ውስጥ ያለውን ከረንት ለመለካት የሚጠቅመን ነው ማለት ነው። ሌላው የምናገኘው ኤሌክትሪክ ሰርኪዩት ኮምፖውንድ ምንድን ነው? ኮኔክቲንግ ሌድ ነው። ስለዚህ ኮኔክቲንግ ሌድ የምንለው ነገር እንደ ማገናኛ ገመድ ማለት ነው። ኮኔክት ሰርኪዩት ኤለመንትስ ቱጌዘር። ስለዚህ የሰርኪዩት ኤለመንትስ ብለን ያየናቸውን እንደ ሬዚስተር፣ ስዊች፣ በልብ፣ ባትሪ እንዲሁም አሜትር እኒህ አይነት ኮምፖነንቶችን ለማገናኘት የሚጠቅም ነው ማለት ነው። ምን የምንለው? ኮኔክቲንግ ሌድ። ስለዚህ ኮኔክቲንግ ሌድ እንደ መስመር እንዲሁም ኮንዳክቲንግ ዋየር ማለትም ከረንት የሚያስተላልፍ ዋየር አድርገን መውሰድ እንችላለን ማለት ነው። በጣም ጥሩ። ስለዚህ በዚህ ሴክሽን ላይ ያለውን ነገር ሰመራይዝ እናድርግ እስኪ። ምንድን ብለን ተወያየን? The simple electric circuit constitutes a source of electrical energy such as a battery። ስለዚህ አንድ ሲምፕል ኤሌክትሪክ ሰርኪዩት የምንለው ነገር የኤሌክትሪካል ኢነርጂ ኤሌክትሪክ ኢነርጂን የሚሰጥ ሶርስ ወይም ምንጭ ማለትም ባትሪ የሚለውን ነገር ይይዛል። ሌላ ምን ይይዛል? an electric conductor such as a wire connected to the battery ማለትም ከባትሪው ጋር የሚያገናኝ ኮንዳክተር ኤሌክትሪክ የሚያስተላልፍ ገመድ ይይዛል። ሌላ ደግሞ ምን ይጨምራል? and a load like a lamps ልክ እንደ አምፖል አይነት ሎድ ወይም ሬዚስተርንም ይጨምራል ማለት ነው። ሌላው ምንድነው ልትይዙ ውስጥ የሚገባ በዚህ ሴክሽን ላይ charges flow through a circuit። ቻርጆች የምንላቸው እነዚህ እንግዲህ ፋንዳሜንታል የሆኑ የተፈጥሮ ቢልዲንግ ብሎኮች ወይም መሰረቶች በሰርኪዩት ውስጥ ምንድን ነው የሚፈሱት ማለት ነው። ስለዚህ ቻርጅ ፍሎ ለመመልከት ከፈለጋችሁ ሰርኪዩት ያስፈልጋችኋል ማለት ነው። ሌላው ልትይዙት የሚገባውና በመጨረሻ ክሎዝድ ፓዝ ኦር ክሎዝድ ሰርኪዩት። እንግዲህ ክሎዝድ ፓዝ ዝግ የሆነ የኤሌክትሪክ ሰርኪዩት ፓዝ ማለት ወይም ክሎዝድ ሰርኪዩት የምንለው is needed for making electric charge to flow through the circuit። ስለዚህ ክሎዝድ ፓዝ የሚባለው ነገር ቻርጆች እንዲፈሱ በአንድ ሰርኪዩት ውስጥ የሚያስፈልገን ሰርኪዩት ነው ማለት ነው። ስለዚህ ክሎዝድ ሰርኪዩት ከሌለ ቻርጅ ፍሎው አይኖርም። ስለዚህ የዛኔ ምን ይሆናል ማለት ነው? ኦፕን ሰርኪዩት ይሆናል ማለት ነው። ስለሆነም ክሎዝድ ሰርኪዩት የምንለው ነገር ከዚህ በኋላ ለምንወያያቸው ነገሮች መሰረት ነው ማለት ነው። ስለዚህ ክሎዝ ሰርኪዩት ከሌለ ከረንት የለም። ከረንት ከሌለ ደግሞ ሬዚስተሮች አይሰሩም ወይም ኤሌክትሪክ ኢነርጂ አይጠቀሙም ማለት ነው። ስለሆነም በቀጣይ ቪዲዮ ደግሞ በጣም ወሳኝ የሆነ ስለ ከረንት፣ ስለ ቮልቴጅ፣ ስለ ኦህምስ ሎው ምን እንደሆኑ በሚገባ አሳያችኋለሁ ማለት ነው። በሚቀጥለው ቪዲዮ እንገናኛለን። እስከዛው ደህና ሁኑ። ቻው ቻው።